ፕሬዝዳንት ትራምፕ ለጋዛ ኢኒሺዬቲቭ የቀድሞ የዴሞክራቶቹ አስተዳደር እንዳይንቀሳቀስ ካደረገው የሩሲያ ሀብት ገንዘብ እንዲወስዱ ሐሳብ አነሱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እና የግብፁን ፕሬዝዳንት አብዱል ፈታህ አልሲሲን ማገናኘት እንደሚፈልጉ ተናገሩ። ኢትዮጵያ በድጋሚ የዓለምን ትኩረት የሳበ ትልቅ ሳይንሳዊ ግኝት አስተናገደች። ውድ የአልቦ ዜና አድማጮች የዕለቱ አርዕስተ ዜናዎች ናቸው። ቀጥለን ዝርዝሩን እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እና የግብፁን ፕሬዝዳንት አብዱል ፈታህ አልሲሲን ማገናኘት እንደሚፈልጉ ተናገሩ። ትራምፕ ሁለቱን መሪዎች ማገናኘት የሚፈልጉት በታላቁ ህዳሴ ግድብ ምክንያት በኢትዮጵያና በግብፅ መካከል የተፈጠረውን ውዝግብ የሚፈታ ስምምነት ለማበጀት እንደሆነ ገልጸው በኢትዮጵያ ጠንካራ መሪ እንዳለ ሰምቻለሁ። ይሁንና አንተን እንደማውቀው እሱን አላውቀውም፣ ነገር ግን ጠንካራ ሰው ነው። ሁለታችሁን ለማገናኘት ሞክራለሁ ሲሉ ለግብፁ ፕሬዝዳንት የወዳጅነት ቃላቸውን ሰጥተዋል። ፕሬዝዳንቱ ይህንን ያሉት በስዊዘርላንድ ዳቮስ በመካሄድ ላይ በሚገኘው የዓለም የኢኮኖሚ ፎረም ጎን ለጎን ዛሬ ምሽት ከግብፁ አቻቸው ጋር ተገናኝተው በተወያዩበት ወቅት ነው። ትራምፕ ውይይቱን ሲጀምሩ ከግብፅ ጋር በጣም ጥሩ ግንኙነት አለን፣ ፕሬዝዳንቱ ደውለው አንዳች ነገር ይጠይቁኛል፣ ሁልጊዜም መፍትሄ እናገኝለታለን ሲሉ ተደምጠዋል። የግብፁ ፕሬዝዳንት አልሲሲ በፊናቸው ትራምፕ ወደ ዋይት ሃውስ ከተመለሱ ወዲህ በስኬት የተሞላ ዓመት እንዳሳለፉ ጠቅሰው አሞግሰዋቸዋል። እጅግ ከባድ ባሉት የጋዛ ጉዳይ ፕሬዝዳንት ትራምፕ ስኬት ማስመዝገባቸውን ገልጸው እንኳን ደስ አለው ብለዋቸዋል። ዶናልድ ትራምፕ ባይኖሩ ኖሮ በጋዛ ከስምምነት አይደረስም ነበር፣ ለጉዳዩ ትኩረት መስጠቱን ይቀጥሉ ሲሉ አሞካሽተዋል። የግብፅ መሪ በመቀጠል ያነሱት የህልውና ጉዳይ ያሉትን እነሱ የናይል ወንዝ የሚሉትን የአባይ ወንዝና የታላቁ የኢትዮጵያን ህዳሴ ግድብን በሚመለከት ነው። በዚህ ጉዳይ ትራምፕ ለግብፅ ለሚያደርጉት ድጋፍ አመስግነው በትራምፕ የመጀመሪያው የስልጣን ዘመን በግድቡ ጉዳይ ላይ ያለውን አለመግባባት ለመፍታት ከፍተኛ ጥረት ተደርጎ እንደነበር አስታውሰዋል። በወቅቱ ተዘጋጅቶ የነበረው ስምምነት እንዲፈረም የአሜሪካው ፕሬዝዳንት ሁሉንም ነገር ማድረጋቸውንም ጠቅሰዋል። ፕሬዝዳንት ትራምፕ የታላቁ ህዳሴ ግድብ ከዓለም ግዙፍ ግድቦች አንዱ እንደሆነም ጠቅሰዋል። የግድቡ ማስተባበሪያ ፕሮጀክት ጽሕፈት ቤት በወቅቱ ለፕሬዝዳንቱ በሰጠው ምላሽ ግድቡ በኢትዮጵያውያን ገንዘብና ላብ የተገነባ መሆኑን አስረግጦ ተናግሯል። ነገር ግን ትራምፕ የግንባታውን ወጪ የሸፈነው እኛ ነን ሲሉ የመጀመሪያ አይደለም። ከቀናት በፊት እኛ ነን ፋይናንስ ያደረግነው ብለው ነበር። ከወራት በፊትም እንዲሁ ሲናገሩ ነበር። ንግግራቸው ላይ በህዳሴው ግድብ ጉዳይ እጃቸውን ያስገቡት በመጀመሪያው የስልጣን ዘመናቸው መገባደጃ እንደሆነም አስታውሰዋል። ለስምምነት ተቃርበን ነበር፣ ይሁንና በተጭበረበረ ምርጫ ስልጣን ለቀቁ ሲሉ ድርድሩ ሳይቋጭ የቀረው በዚህ እንደሆነ አክለው ገልጸዋል። ትራምፕ አሁን ወደ ስልጣን ስመለስ ግድቡ በጣም አደገኛ ጉዳይ ሆኖ ነው ያገኘሁት፣ ወደ ነበረበት መመለስ እችል እንደሆነ ያለው ሲሉም ተደምጠዋል። ግድቡ የናይል ወንዝን ይገታል፣ ከረጅም ጊዜ በፊት ሲገነቡትና ፋይናንስ ሲያደርጉት ውይይት ሊደረግበት የሚገባ ነበር በማለት ለግብፅ ድጋፍ ያሳየ ንግግርም ተናግረዋል። ትራምፕ በግብፅና በኢትዮጵያ መካከል ውጥረት ለፈጠረው ልዩነት መፍትሄ ለማበጀት የተለያዩ የጋራ ሙከራዎች እንደሚያደርጉም ገልጸዋል። የሙከራዎቹን ምንነት በዝርዝር ሳያብራሩ ቢቀሩም ጠቅላይ ሚኒስትር አብይ አህመድ እና ፕሬዝዳንት አልሲሲን ፊት ለፊት የማገናኘት ሐሳብ እንዳላቸው ግን አሳውቀዋል። ትራምፕ ላለፉት 12 ዓመታት ገደማ ግብፅን በመምራት ላይ የሚገኙትን አብዱል ፈታህ አልሲሲን ጠንካራ መሪ ሲሉ አሞግሰዋል። በኢትዮጵያ ጠንካራ መሪ እንዳለ ሰምቻለሁ ያሉት ትራምፕ ይሁንና የግብፁን መንግስት የሚያውቁትን ያህል ጠቅላይ ሚኒስትር አብይን እንደማያውቁት፣ ነገር ግን ጠንካራ ሰው መሆኑን ገልጸው ስምምነት ማድረግ ይችል እንደሆነ ለማየት ሁለታቸውንም ለማገናኘት ሞክራለሁ ሲሉ ለግብፁ ፕሬዝዳንት ነግረዋቸዋል። ትራምፕ በሩሲያና በዩክሬን መካከል ጦርነትን ለማስቆም በተደረገው ስምምነት በተመጣጣኝ ሁኔታ ቅርብ እንደሆኑ ተናግረዋል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ረቡዕ ዕለት በዩክሬን ውስጥ ጦርነትን ለማስቆም በተደረገው ስምምነት በተመጣጣኝ ሁኔታ ቅርብ እንደሆኑ ተናግረዋል። ለዓለም ኢኮኖሚክ ፎረም በዳቮስ የሚገኙት ትራምፕ ከዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር በስዊዘርላንድ እንደሚገናኙም ተናግረዋል። ዜሌንስኪና የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጦርነቱን ለማስቆም ስምምነት ላይ መድረስ የሚችሉበት ደረጃ ላይ እንደደረሱ እንደሚሰማቸውም አክለዋል። አሁን አንድ ላይ ሆነው ስምምነት ማድረግ የሚችሉበት ደረጃ ላይ ደርሰዋል፣ ካላደረጉ ደግሞ ምኞት ናቸው ሲሉ የሩሲያና የዩክሬንን መሪዎች በመጥቀስ ተናግረዋል። ትራምፕ በዳቮስ በተካሄደው የዓለም ኢኮኖሚክ ፎረም ላይ ከአወያይ ጋር ባደረጉት የጥያቄና መልስ ክፍለ ጊዜ ላይ አስተያየታቸውን ሰጥተዋል። የዩክሬንን ጦርነት ለማስቆም ስምምነት ለማድረግ እንደሚፈልጉ ከገለጹለት ከፑቲን ጋር እየተነጋገሩ እንደሆነም ተናግረዋል። የዩክሬኑ መሪም ስምምነት ላይ ለመድረስ ዝግጁ እንደሆነ እንደሚያስብም አክለው ገልጸዋል። ሁለቱ መሪዎች ከዚህ በፊት ከስምምነቱ ወደ ኋላ ቀርተዋል፣ ነገር ግን አሁን ስምምነቱ በተመጣጣኝ ሁኔታ የተቀራረበ ነበር ሲሉ ትራምፕ ተናግረዋል። ይህ አስተያየት የመጣው ዩክሬን የካቲት 24 2022 የሩሲያ ወረራ የጀመረችበትን 4ኛ ዓመት ስታከብር። በዳቮስ ንግግራቸው ወቅት ትራምፕ ህንድና ፓኪስታንን ጨምሮ 8 ጦርነቶችን አስታራቂ ነኝ የሚለውን ክስ በድጋሚ አቅርበዋል። ይህንን አስተያየትም ዴልሂ በመግለጫው ውድቅ አድርጎታል። ፕሬዝዳንት ቭላዲሚር ፑቲን ዶናልድ ትራምፕ ለጋዛ የሰላም ቦርድ $1 ቢሊዮን ከተያዘው የሩሲያ ሀብት ይውሰዱ አሉ። ፕሬዝዳንት ትራምፕ ለጋዛ ኢኒሺዬቲቭ የቀድሞ የዲሞክራቶቹ አስተዳደር እንዳይንቀሳቀስ ካደረገው የሩሲያ ሀብት ገንዘብ እንዲወስዱ ሀሳብ ሰጥተዋል። ለሩሲያ ብሔራዊ ደህንነት ምክር ቤት ፑቲን ሀሳቡን አቅርበዋል። በጋዛ የሽግግር አስተዳደር ወቅት ለሚከናወኑ ስራዎች ድጋፍ ፕሬዝዳንት ትራምፕ እያሰባሰቡ ሲሆን ፑቲንም ለዓለም አቀፍ ሰላም አብረን እንቆማለን ብለዋል። ፑቲን የትራምፕን የሰላም ቦርዱን ተቀላቀሉ ጥሪ በበጎ እመለከተዋለሁ ቢሉም ቦርዱን ለመቀላቀል ግን ስትራቴጂካዊ አጋሮቻችን ጋር መምከር አለብን የሚል ሀሳብ ተነስቷል። ለመቀላቀል ከመወሰናችን በፊትም ቢሆን ትራምፕ $1 ቢሊዮን ባይደን እንዳይንቀሳቀስ ካገዱት ሀብታችን ይውሰዱ የሚል ምክረ ሀሳብ አቅርበዋል። ሞስኮ ከፍልስጤም ሕዝብ ጋር የተለየ ግንኙነት እንዳላትም አስታውሰዋል። ለግብዣው ትራምፕን ያመሰገኑት ፑቲን ጉዳዩን ለማጤን ግን ክሬምሊን ተጨማሪ ጊዜ ያስፈልገዋል ብለዋል። ፑቲን ከሩሲያ ሀብት ቀንሰው ትራምፕ ለሰላም ቦርዱ ይጠቀሙ ማለታቸው ምናልባትም ሌላ ፖለቲካዊ ግርግር በአሜሪካ ኮንግረስ ውስጥ ሊፈጥር ይችላል ተብሎ ይጠበቃል። የ2.6 ሚሊዮን ዓመታት ዕድሜ ያለው አዲስ የሰው ዘር ቅሪተ አካል በአፋር ተገኘ። ከዚህ ጋር ተያይዞም ኢትዮጵያ በድጋሚ የዓለምን ትኩረት የሳበ ትልቅ ሳይንሳዊ ግኝት አስተናግዳለች። በአፋር ክልል በሚገኘው ሚሊሎጊያ መካነ ቅርስ ስፍራ ከዚህ ቀደም ተገኝቶ የማይታወቅና ፓራንትሮፐስ የተሰኘ የ2.6 ሚሊዮን ዓመታት ዕድሜ ያለው የቅድመ ሰው ዘር ቅሪተ አካል ተገኝቷል። ይህ የቅድመ ሰው ዘር ከዚህ ቀደም በኢትዮጵያ ከተገኙት ዝርያዎች የተለየና አዲስ መሆኑን ተመራማሪዎቹ አረጋግጠዋል። ግኝቱ በዓለም አቀፍ ደረጃ በዘርፉ ዝነኛ በሆኑት ፕሮፌሰር ዘረሰናይ ዓለምሰገድ በሚመራ ቡድን የተገኘ ሲሆን የፌዴሪ ቅርስ ባለስልጣናት ምክትል ዋና ዳይሬክተር አቶ ኤልያስ ሽኩር እንደገለጹት ግኝቱ ኢትዮጵያ የሰው ዘር መገኛ መሆኗን ዳግም ያረጋገጠ ነው ብለዋል። ፕሮፌሰር ዘረሰናይ በንግግራቸው እንደገለጹት ይህ ፓራንትሮፐስ የተሰኘው ዝርያ አካባቢን የመላመድ ከፍተኛ ችሎታ የነበረው በመሆኑ በኢትዮጵያ በተለያዩ አካባቢዎች ይኖር እንደነበር በጥናቱ መረጋገጡን ገልጸዋል። ይህ ግኝት ለኢትዮጵያ የቱሪዝም ዘርፍ እድገትና ለዲፕሎማሲያዊ እንቅስቃሴ ከፍተኛ ሚና የሚጫወት ሲሆን ወጣት ተመራማሪዎችን በዘርፉ ለማፍራት ትልቅ መነሳሳት እንደሚፈጥርም ጨምረው ገልጸዋል። የሰው ዘር መገኛ የሆነችው ኢትዮጵያ ታሪኳን ማደሷን ቀጥላለች። ውድ የአልቦ ዜና ተከታታዮች የሰዓቱ ዜናዎች እነዚህ ነበሩ። በሌላ መረጃ እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናላችንን እንድትቀላቀሉ በአክብሮት እንጠይቃለን። መልካም ቀን።